ጠንካራ ሴት ቃል አይሰብራትም። ውበቷ ከባህር ይሰፋል፣ ተግባር ይገዛታል። ዓላማዋን እንጂ ሰዎችን አትከተልም። የኔ ጠንካራ፣ የኔ ጀግና፣ የኔ አንበሳ፣ የኔ አትበገሪ። እንግዲህ ሩታዬ እንደዚህ እምር ብሎባት በኢንስታግራም ላይ መጥታለች ማለት ነው። ቤተሰብ አታምርም? እንዶ ከአይን ያውጣሽ። ከአንዳንድ ሰገጤዎች አንቺን ከሚጠሉሽ እንዶ አይን ይሰውርሽ የኔ ውድ የልዑልዬ እናት ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ አንዳንድ ሰገጤዎች እሷን ለመጣል ጎንበስ ቀና ቢሉም እሷ ደግሞ እነሱን ለማቃጠል እንደዚህ እምር ብሎባት መታለች ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም እያለው በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ የዛሬ ቪዲዮዬ በሩታዬ ላይ ነው ማለት ነው። ሩታዬ የኔ ቀበጥ፣ የኔ አንበሳ፣ የኔ ጀግና፣ የኔ ነብር፣ የኔ አትበገሬ ማለት ነው። ኢንስታግራም ላይ እንደዚህ ውብ ሆና ፎቶ ፖስታለች ማለት ነው። እውነት ለመናገር ቲክቶክ ላይ መታ ነበር አይቻታለሁ። ነገር ግን ደግሞ ስላልተመቻቸኝ ቪዲዮ መስራትን አልቻልኩም ማለት ነው። ቤተሰብ አልቻልኩም እና ላይክ እያደርጋችሁ እሺ፣ ላይክ አድርጉ እናንተ አበረታቱኝ። እኔም ስጠፋ የዩቱብ ቻናሌ ሙትት አለ። በረዶ በሉት እንግዲህ ቀዝ ብሏል ማለት ነው። ስለዚህ እያነቃቃችሁት በላይክ ነው መቼም ላይክ እና ኮፒ ሊንክ ስታደርጉት ነው የሚነቃቃው ዩቱቤ ማለት ነው። እናም ሩታዬ የሀብቴ ቀብራራ ልጅ ማለት ነው። ጀግኒቷ አንበሲቷ እምር ብሎባታል ማለት ነው። ቲክቶክ ላይም በጣም እየሳቆኝ ነበር ማለት ነው። እሷን ካየን ብለው ስግጥ ላሉት ሰገጤዎች በደንብ አድርጋ ልካቸውን ነግራቸዋለች ማለት ነው። እናንተ እሷን ለማሸማቀቅ እሷን ለመጣል ብትሞክሩ ወፍ የለም፣ አትችሉማ። ልጅቷ ስማርት ናታ፣ ጀግና ናታ፣ አትችሏትም። ስለዚህ አንገታችሁ ዝቅዝቅ አድርጋችሁ አቀርቅራችሁ ብትቀሩ አይሻላችሁ? ቦት ነው የሚሻላችሁ ለእናንተ ማለት ነው። እንግዲህ አሁንም ምርር ቅጥል ልበሉ። ሩታዬ ከሆነ እያማረባት ነው የምትመጣው ማለት ነው። እምር እያለባት ነው የምትመጣው የኔ አንበስ ሴት የኔ ጀግና ማለት ነው። አረ ይመርብሽ፣ እምር በይ የልዑልዬ እናት ማለት ነው። የልዑልዬ እናት እምር ይበልብሽ፣ ከአይን ያውጣሽ። እውነቴን ነው። ከእንደዚህ ከሰገጤዎቹ አንዳንድ ባልቴቶች አሉ እናቴ አንድ መለኪያ ቡና አፍልተው 3 ጀበና ውሃ ምንድን ነው 3 ሊትር ውሃ ጨምረው ወሬ የሚያወሩ አሉ ማለት ነው። አዳርኝኝ ሲሉ የሚያድሩ በሷ ላይ ማለት ነው። እና እያያቸዋት ተቃጠሉ። እውነቴን ነው የምላችሁ፣ እያያቸዋት ማለት ነው። አንዳንዴ ደግሞ ጨጓራችሁ ቅጥል ብል ሲልም እንደ ቀዝቃዛ በረዶ ነገር ወተት ነገር እየጠጣችሁ እሷ ገና ከዚህ በላይ አምሮባት ምር ብሎባት ነው የምትመጣው ማለት ነው። መቼም እውነቴን ነው የምላችሁ የዛሬ ዘፈን ራሱ ቲክቶክ ላይ የለቀቀችው ለእናንተ በቂያችሁ ነው። ምንም አያዳቅምም። በቃ የዛሬው ዘፈን በቃ ይበቃችኋል። እናንተ ምንም ብትሉ፣ ምንም ብትፈርጡ፣ ምንም ብትቀጠቀጡ መስሚያ የለኝም ማለት ነው። በቃ መስሚያዋ ጥጥ ነዋ። የሀብቴ ልጅ ማለት ነው። የተማረ እኮ ነው የወለዳት ማለት ነው። የተማረ የተመራመረ ግደላይ ሲባል አልሰማችሁም? ሰው የተማሩ ቤተሰቦች ናቸው ያሳደጓት የወለዷት ማለት ነው። ስለዚህ እንደፈለጋችሁ ብትቦጫረቁ፣ እንደፈለጋችሁ ብትዝረከረቁ፣ እሷን ለመጣል ብትፍጨረጨሩ ወፌን ለማትሰማ እናንተ እሪ ስትሉ ውላችሁ ብታድሩ እሷ መስሚያ የላትም ማለት ነው። ጉድ እኮ ነው እናቴ። ሩታዬ እምር ይበልብሽ የኔ ጀግኒት ማለት ነው። ከዚህም በላይ አምረሽ ተውበሽን ነው ማየትን የምፈልገው በግሌ ማለት ነው። የእውነት እኔ በጣም ነው መወዳት ማለት ነው። እንግዲህ ዛሬ የሆነ ቤት መጥታ ነበር አንድ ሰገጤ ማለት ነው። ይሄ ብሩክ የሚባል ማለት ነው። እውነት ለመናገር እኔ እነሱን ማየት ካቆንኩኝ በጣም ቆይቻለሁ ማለት ነው። ምክንያቱም እነሱ ሳይራሱ በጣም ነው የምናደደው። ምክንያቱም የሚሰሩት ምንም ፋይዳ ያለው ነገር ስለሌለ እኔ አላያቸውም ማለት ነው። ድንገት ዛሬ ዞር ስል አየኋቸው ማለት ነው። እና
ለእሷ ተቆርቋሪ እየሆነ ነው ያለው። የሚጠቅምሽና የሚጎዳሽን ነገር ለይተሽ ወቂ። በጣም ነው እንደ የሚጠቅማትና የሚጎዳትን ነገር ለይተ የፈለክላት ማለት ነው። በጣም ነው እንደ ለሩታዬ እየተቆረቆራችሁ ያላችሁት እናንተ ሰገጤዎች ማለት ነው። እናንተ የወንድ አልጫዎች ማለት ነው። ምን ነው ሩታን ለብቻው ለማስቀረት ፈለጋችሁ? ይሄ ማለት እኮ የበታችነት ስሜት ነው እየተሰማችሁ ያላችሁት ማለት ነው። ምክንያቱም ስለምትበልጣችሁ ማለት ነው። የሚቀርባት በሙሉ ለማራቅ የምትፈልጉት ለማራቅ የምትሞክሩት በቃ እናንተ ከእሷ ስለምታንሱ ነው። እሷ ስለምትበልጣችሁ ነው። እመኑ። በቃ ብታምኑ ነው የሚሻላችሁ ማለት ነው እንጂ ለሩታማ አስባችሁ ተቆርቁራችሁ አይደለም ደስታን እንደዛ ስታደርጉት የነበረው ማለት ነው። ደግሞ እናንተ መሀይቦች ማለት ነው። ይሄ ምንድን ነው ጎማ አንገት ላይ ተደርጎ የሆነ ሀገር ላይ ነበር እኛ የምናውቀው ማለት ነው። ጥቁሮች ሀገር ማለት ነው። እና አንገታቸው ላይ ጎማ አስገብተው ቤንዝልን እንትን አርከፍክፈው ሲያቃጥሏቸው ማለት ነው። አሁን እናንተ እዚህ ጋር ማለት ነው ካሜራ ደቅናችሁ እንደ ማገት አይነት በአንገቱ ላይ እንደዚህ ጎማ አስገብታችሁ ምን ለማስተማር ነው? ይሄ ጎማ ምን በተመለከተ ነው? እናንተ ዶማዎች ማለት ነው። እንዶ እድሜ ለእናንተ ዝሙት አስተማራችሁት፣ ህዝቡ ትዳርን እንዲረክስ አደረጋችሁ። እድሜ ለእናንተ። አሁን ደግሞ ማገትም እያስተማራችሁ ነው ያላችሁት። ይህ ጎማ አንገት ላይ ደግሞ መክተት ምን የሚሉት ነው እናንተ ደባዎች ማለት ነው። እኔ እኮ አንዳንድ ጊዜ ሚዲያ ላይ የሚቀርብና የማይቀርብ ነገር ለይታችሁ የማታውቁ ዶማዎች ናችሁ ስል እኮ በምክንያት ነው። በቃ ሚዲያ ላይ የሚቀርብና የማይቀርብ ነገርን ለይታችሁ እወቁ። ምን ለማስተማር ነው አሁን ጎማ አንገቱ ላይ አስገብታችሁ እንደዛ ስታደርጉት የነበረው ለደስታ ማለት ነው። ሲቀጥል ስልኩን ይሄ አንገቱ ላይ ያደረገው ሰንሰለቱ ምናምን አውልቃችሁ በጣም ነው እንደ ቸገራችሁ። በጣም ነው እንደ ጨረራችሁ እናንተ። ለምን ማጅራት መትሻ ትሆኑ ከዚህ ሁሉ ማለት ነው። ሲቀጥል ለሩት ተቀንታችኋል እንዴ? ትላንት እናንተ ሰገጤ ማለት ነው፣ አንተ ሴታ ሴት ማለት ነው። ትላንትና ምን ነበር እያልከው የነበረው? ምን ነው ቪዲዮ ወደኋላ የማናየው መሰለ እንዴ? በደንብ እኮ ነው የምናየው። አብርሃምና ሄርሜላ ይጋቡ እንጂ ብለ እንደዛ ግምጭጭ ስትል የነበረው ዛሬ አብርሃምና ሩታ ባልና ሚስት ናቸው ብለ እንኳ ስትከራከር ትንሽ እንኳ አታፍርም እንዴ? ሼምና ሼም ብለ እየታጠቅ። ለዚህ እኮ ነው ካራክተር እኮ እያጠናችሁ አይደለም የምትመጡት የምላችሁ ማለት ነው። ትላንትና የሩታ ትዳርን እንዲፈርስ እንደዛ ስትጋጋጥ የነበርክ ሰውዬ ዛሬ አብርሃምና ሩታ ባልና ሚስቶች ናቸው። ኧረ እባክህ ተባለ እንዴ? ዛሬም ላይ እንግዲህ ለሩታ ተጨንቀ ተጠብህ ነው እንዴ? ተዋት እስኪ ተዋት እንዴ። ከእሷ ምንድን ነው የምትፈልጉት? እሷም እኮ አለች ከእኔ ምንድን ነው የምትፈልጉት እንጂ አባታቸው ምን እንደሚፈልጉ ሁሉ ማለት ነው። ስለዚህ ሩታ ይዛችሁ ካልመጣችሁ እኮ ስለማይሆንላችሁ ነው። ወይ ሩታ ፎቶ ለጥፋችሁ ካልመጣችሁ ወይም ደግሞ ሩታ ጎትታችሁ ይዛችሁ ካልመጣችሁ ይሄ በኮንክሪት የማይነሳ የኔ ብጤ የዩቱብ ቻናችሁ አይንቀሳቀስም። አምናችሁ ተቀበሉ። ለምንድን ነው በእግሯ ስር ውድቅ የማትሉት ማለት ነው? ወድቃችሁ በእግሯ ስር ወድቃችሁ ከእሷ ጋር ስሩ። በቃ አንደኛችሁ ማለት ነው። ከሄርሜላ ብታሽቆለቁል ከአብርሃም ኋላ ኋላ ብትከተል ወፍ የለም። እውነቴን ነው የምልህ፣ ወፍ የለም። ከሩታ ስትመጡ ነው የዩቱብ ቻናላችሁን የሚንቀሳቀሰው ማለት ነው። ሰው ሩታ ማለት ለእናንተ ጀግና ሴት ናት። እውነቴን ነው የምላችሁ፣ ለእናንተ መሪያችሁ ናት። በቃ ለእናንተ የዩቱብ ቻናል የቀኝ እጅ ናት። በቃ ሩታ ማለት ነው። ምንም ማድረግ አይቻልም። የኔ ጀግና ማለት ነው። አምናችሁ ተቀበሉ። በቃ ስማርት ናት። በቃ ለእናንተ እውነቴን ነው የምላችሁ በቃ የቀኝ እጃችሁ ማለት ነው። እሷ ከሌለች እናንተ ምንም ናችሁ፣ በቃ አፈር ናችሁ አልኳችሁ። ለማንኛውም መልካም የመቃጠል ጊዜ ይሁንላችሁ ማለት ነው። አንዳንድ ሰገጤዎች እና ማናችሁ እቴቴዎች እንዲሁም ደግሞ አሮጊቶች ማለት ነው። ወይኔ እናንተ ደግሞ እንደ የሩታ ስም ካልጠራችሁ እኮ አይሆንላችሁ። ማዳር ላይፍ ላይ እኮ ማደር አትችሉ መኘኝ ስትሉ በሷ ስም ማለት ነው። በጣም ነው እንዴ ስለ እሷ ነገር ማንሳት የምትወዱት? በጣም ነው እንዴ ስለ ሩታ ነገር እየመረራችሁ ያላችሁት ማለት ነው። እንግዲህ እየመረራችሁ በደንብ እያደረጋችሁ ኮሶ እያላችሁ ተጋቱት። ሩታ ከሆነች ትቀጥላለች እያማረባት እንደዚህ ታምሮ ወይ እስኪ ከልብ እዋት የቆንጆች ቆንጆ ነሽ በሏት። አሁ የሀብቴ ሸጋ ልጅ ቆንጅዬ ናት፣ ስማርት ማለት ነው። እና ምር ብሎባታል ዛሬ ማለት ነው። እውነቴን ነው የምላችሁ። ምን ዛሬ ልዑልዬ ከወለደች ጀምሮ እኮ ሩታዬ አምሮባታል ማለት ነው። እኔ የምለው
እኔ የምለው ማለት ነው። ዛሬ ቲክቶክ ላይ የፖስተችው ቪዲዮ ላይ ማለት ነው እንዶ የድሮ ፎቶዋን አምጥታችሁ ስትለጥፉ የነበራችሁ ደህና ናችሁ? እንዴት ናችሁ? በደንብ አድርጋችሁ ለጥፉ። ምን ነው እናንተስ የልጅነት ጊዜያችሁ ፎቶና ዛሬ ላይ ያላችሁበት ፌዝ አንድ ነው እንዴ? ልዩነት አለው እኮ ልዩነት አለው። ሶ የድሮ ፎቶዋን አምጥታችሁ ለጠፋችሁ አልለጠፋችሁ ምን አዲስ ነገር ሊመጣ ነው? ቀጥል በሉ።